እንዴት ነው የሚያምረው እባክህ? እንዴት ነው? እግዚአብሔር ይመስገን ደህና ነው ወይ? እግዚአብሔር ሰላም ነው ወይ? ደህና ነው አለን። ቅድም እንግዲህ የተለያዩ ቦታዎች ላይ እንቅስቃሴ እያደረክ ፎቶዎች ተነስታ ያየሁ ነበርና እንተዋወቅ። እሺ አብርሃም ዮሐንስ እባላለሁ። እሺ ሞዴል ነኝ፣ ሞዴሎች አሰልጣኝ እንዲሁም የተለያዩ የፋሽን ቢዝነሶች ላይ እሳተፋለሁ። እስቲ ሞዴል መቼ ነው የጀመርከው? እንተዋወቅ ከዚህ ጀምረን። ሞዴሊንግ የጀመርኩት የ16 ዓመት ልጅ ሆኜ ነው። አሁን ኦልሞስት 28 ዓመቴ ነው። ከ11 ዓመት በላይ የመስራት ልምድ አለኝ። በዚህም በውጭ ሀገርም የተለያዩ ቦታዎች የመማርም የማስተማርም ሙያውን ለአዳዲስ ልጆች የማሳወቅም ስራ ለረጅም ጊዜ ሰርቻለሁ። አሪፍ ቦታ ነው ያለነውና እንቅስቃሴ እያደረግን ትንሽ ጨዋታችን እናደርጋለን። እኔም በአጋጣሚ ነው በእርግጥ ያገኘው። እንግዲህ ረጅም ዓመት ሞዴሊንግ ውስጥ ቆይተሃልና ወንዶች ላይ ሞዴሊንግ በእርግጥ ከኛ ሀገር ውጪ የተለመደ ነው፣ በደንብ በስፋት ይሰራበታልና እኛ ሀገር ያለው የወንዶች ሞዴሊንግ ህይወት ይመስላል። ብዙ ሰው ወንድ ልጅ ሞዴል አይሆንም ብሎ ያስባል። ምክንያቱም ለሴቶች ብቻ የተሰጠ ሙያ ይመስለዋል። ነገር ግን ወንድ ሞዴልም ሴት ሞዴልም ያስተዋውቁት የተለያየ የፋሽን ብራንዶችን ካልቸር ያስተዋውቃሉ፣ ቱሪዝም እንደዚህ ያስተዋውቃሉ እና ሀገርን ወክለውም የተለያዩ ውድድሮች ላይ ይሄዳሉ። ስለዚህ ጾታ ቤዝድ ያደረገ ሙያ አይደለም ማለት ነው። ሞዴል ለመሆን ወንዶች ምንድነው ማሟላት ያለባቸው? መስፈርት አለው? ራሱን የቻለ መስፈርት ነው? ማንኛውም ሰው መሆን ይችላል? ማንኛውም ሰው መሆን ይችላል። ነገር ግን ብዙ አይነት የሞዴሊንግ አይነት አለ። ከ24 አይነት በላይ የሞዴል አይነቶች አሉ። አጭር ሰው የሚሰራው አለ፣ ቀጭን ሰው፣ ሰውነቱ ሞላ ያለ ሰው፣ እንደኛ ደግሞ እንደዚህ ዘለግ ያለም ሰው የሚሰራው ስራ አለና ሙያው ፓሽኑ ካለክ እያንዳንዱ የራሳቸው መስፈርት ስላለ ያ መስፈርት አሟልተህ ሞዴል መሆን ትችላለህ ማለት ነው። ወጣቱ የሚወደው ሙያ ነው። እንዲሁም አሁን ቅርብ ጊዜም ሶሻል ሚዲያ ላይ በደንብ አክቲቭ ስለሆነ ሁሉም ነገር ያንን አይተው ወደ ሙያው ተስበው እንዲመጡ እናደርጋለንም። በጣም ፍላጎት ያለው ሰዎች አሉና እኛም ተቋም ምናልባት ጊዜ ካለን ዛሬ በኋላ እስቲ ቪዚት እንድታረጋ አረጋለሁ ማለት ነው። በሞዴሊንግ ህይወት ውስጥ እንግዲህ ብዙ ስራዎች ሰርተሃል። እንግዲህ የመድረክ ስራዎችም ሊሆኑ ይችላሉ፣ በሀገር ውስጥም ከሀገር ውጭም ምናምን። እስቲ ምን አይነት ስራዎችን ሰርተሃል? የተለያዩ ከ24 በላይ ፋሽን ሾዎች ተሳትፌያለሁ፣ ሀገር ውስጥም ውጭም። ራሴም እንደዚህ ከ6 ጊዜ በላይ ያዘጋጀሁት ፋሽን ዊክ አለኝ። በስልጠና ራሱ ከ6000 በላይ ተማሪዎች ያሰልጥኛለሁ፣ ወንድም ሴት። ባለፈው አመት ደግሞ ኢትዮጵያን ወክዬ ህንድ ሀገር ነበርኩኝ። ብቸኛው ጥቁር ወንድ ሞዴል ነበርኩ። አፍሪካ ላይም አልነበረም። ህንድ ፋሽን ዊክ ላይ ተሳትፌ ነበር የመጣሁት። በዚህ አመትም አውሮፓ የመሄድ እቅድ አለኝ። የተለያዩ ፋሽን ሾዎች ላይ እሳተፋለሁ ማለት ነው። ውጭ ያለው የሞዴሊንግ ህይወትን ኢንዱስትሪ ከኛ ጋር ካለው ኢንዱስትሪ ጋር ስታመሳስለው ምን አይነት ልዩነት አለው? እኛ ሀገር ምን ስራዎች መሰራት አለባቸው ብለህ ታስባለህ? ያው ሀገራችን ታዳጊ ሀገር ነች፣ ብዙ ፖቴንሻል ግን አላት። ምክንያቱም ያለን የካልቸራል ዲፍረንስ ያለን ብሔር ብሔረሰብ ብዙ ቋንቋ መናገራችን ብዙ ባህል እንዲኖረን ብዙ አለባበስ ዘዬ እንዲኖረን ያግዘናል። ያንን ነገር በፋሽን ሞዴሊንግ በፋሽን ዲዛይኒንግ ታግዞ ለዓለም ገበያ ራሱ መውጣት የሚችል ብዙ ፖቴንሻል ያላት ሀገር ናት ኢትዮጵያና እኛም እንደ ወጣት አሁን ላይ ገና እየጀመርን ነው ብዬ ነው ማስበው። 11 ዓመት ትንሽ ነው። እዚህ ሙያ ላይ 30 ዓመት 40 ዓመት የቆዩ ዲዛይነሮች አውቃለሁ። ያለንን ነገር በደንብ ሀገራችን እንድታወቅ በመስራት ካልቸራችን በማስተዋወቅ የሰው መከተል ብቻ አይደለም፣ ያለንን ነገር አውጥተን ለዓለም ሕዝብ ማስተዋወቅ ግዴታ አለብን ብዬ አስባለሁና በጣም ብዙ ፖቴንሻል ያለንን ነገር ግን አልተሰራም ስራው ብዬ ነው የማስበው። ፋሽን፣ ሞዴሊንግ፣ ቁንጅና የሚሉት ሶስት ሀሳቦች እንዴት ታያቸዋለህ አንተ? የሚያገናኛቸው ነገር ምንድን ነው? ኦብቪየስሊ ቁንጅና ውድድር እያንዳንዱ ሀገር ባህሉን የሚያስተዋውቅበት፣ ቱሪዝምን የሚያስተዋውቅበት፣ የአኗኗር ዘይቤውን የሚያሳይበት መድረክ ነው። ፋሽን ደግሞ ኢን ጀነራል ሰው ራሱን የሚወክልበት ነገር ነው። ማን መሆንህን አሁን እኔ ባለባበስ አይቶ ሰው መገመት ይችላል። አንድ ሰው እንደ ፕሮፌሽኑ ሊለብስ ይችላል። መልበስ እንደፈለገበት መሄድ እንደሚሄድበት ቦታ ሊለብስ ይችላል። ሶ ቤዚክሊ ፋሽን የሚሰማንን ማንነታችን የምናንጸባረቅበት ነገር ነው። ወደ ሞዴሊንግ ስንመጣ ደግሞ ሞዴሊንግ እንዳልኩ 24 አይነት የሞዴል አይነቶች አሉ። ግን ምንድነው ስራው ብትለኝ ኢንፍሉዌንስ ነው። ምን ማለት ነው ኢንፍሉዌንስ? የሆነ ብራንድ ይቀጥራል። ይህን ብራንድ አስተዋውቅልኝ ብሎ ኮንታክት ያደርጋል። ኮንታክት ሲያደርግክ ያንን ነገር በደንብ እንደሱ ተረድተው ለሌላ ሰው እንዲያውቀው ማድረግ ነው። ሰርቪስም ልታስተዋውቅ ትችላለህ። እንቅስቃሴዎች እንደዚህ መንግስታዊ የሆኑ ስራዎች ልታስተዋውቅ ትችላለህ። መንግስታዊ ያልሆነም ነገር ልታስተዋውቅ ትችላለህ። እቃ ብቻ አይደለም ወይ መድረክ ላይ ብቻ የምትሰራው ነገር አይደለም።
ሶ ኢንፍሉዌንስ ላይ ተጽዕኖ መፍጠር ላይ ትኩረት አድርጎ የሚሰራ የፋሽን አንድ ክፍል ነው ሞዴሊንግ ማለት ነው። እንግዲህ የተለያዩ ስራዎች ሰርተሃልና እንደው ከሰራሃቸው ስራዎች ሁሉ እንደው የማትረሳው ስራ ምንድነው በሞዴሊንግ ህይወት ላይ? እኔ ትልቅ ስራ ሰርቻለሁ ብዬ የማስበው ብዙ መርዳት ያለብኝ ሰው ረድቻለሁ በዚህ ሙያ ብዬ አስባለሁ። ምክንያቱም እኔ ግዴታዬ ነው። እንጀራ ከሆነ ጧት ተነስተ ግዴታ መስራት አለብኝ። ሁሉንም ስራ እንደ ስራ ነው የምቆጥረው ራሴ የሰራሁት። ከዛ ውጪ ግን እኔ በሙያዬ መማር የማይችሉ እናቶችን አስተምሬያለሁ። ብዙ እናቶችን መስራት የማይችሉ ወጣቶችን በነጻ አስተምሬያለሁ። ተቋሜን ከፍቼ በደንብ ለብዙ ሰው እንዲሆን አድርጌ አገልግያለሁ። ሞዴሊንግና በጎ አድራጎትስ እንዴት ታየዋለህ? ያው አሁን ቅድም ያልኩ ትልቅ ነገር ሰርቻለሁ ብዬ ያሰብኩት ምንድነው ተጽዕኖ ላይ ነውና አንድ ሞዴል ለራሱ በሚፈጥረው ሀብት ወይም በሚያገኘው እውቅና ይመዘናል ብዬ አላስብም። ያለህን እውቅና ተጠቅመክ ሰዎች መርዳት፣ ሌሎችን ከፍ ማድረግ የአንድ ማንኛውም ስራ ላይ ያለ ሰው ኃላፊነት ነውና ሞዴሎች አይተ ከሆነ ለትልልቅ ኢቭን ለነ ዩኒሴፍ እንደዚህ ጦርነቶች ላይ የተጎዱ አካላቶች ዓለም አቀፍ ሞዴሎችም ያላቸውን እውቅና ተጠቅመው ሰዎች ያልተሰሙ ድምጾች እንዲሰሙ ያደርጋሉ። ኦቨርሉክ የተደረጉ የተጎዱ ህብረተሰቦች እንዲታሰቡ እንዲታዩ ያደርጋሉ። ሶ ይሄ የማንኛውም ሞዴል የኔ ብቻ ሳይሆን የማንኛውም ሞዴል ኃላፊነት ነው። ቅድም የተለያዩ ቦታዎች ላይ ፎቶ እየተነሳ ያየሁ ነውና ከተማ ውስጥ እንግዲህ እንደዚህ አይነት የሚያማምሩ ቦታዎች አሁን ከጊዜ ወደ ጊዜ እየተሰሩ እየመጡ ነውና ለሞዴሊንጉ ኢንዱስትሪ የሚጠቅመው ጠቀሜታ ምንድነው ብለህ ታስባለህ? ይሄ ምንድነው አንድ የቱሪዝም አካል ነው። እንደዚህ ስነ ምህዳራችንን በማስዋብ ግሪነሪ በማልበስ ሰዎች በትርፍ ሰዓታቸው ህሊናቸውን ሪላክስ እንዲያደርጉ በስራ የተጨነቀ መንፈስ እዚህ መጥቶ እንዲተነፍስ ማድረግ ነው ትልቁ ዓላማና ሌሎች ሀገራትም እነ ባሊ ምናልባት አይተ ከሆነ ሌሎች እነ ሀገራት ላይ ሰው የሚሄደው ለምንድነው ልክ እንደዚህ ንጹህ ነገር ለማየት ንጹህ አየር ለማግኘትም ነው። ወጣ ብለህ ብታይ አፍሪካ ውስጥ ኬንያ ሄጅ ያለው ናይጄሪያ ሄጅ ያለው እዚህ አፍሪካ ውስጥ እንደዚህ አይነት አየር የለም። መሬት ነው የምትስበው አዲስ አበባ ስትገባና አሁን የበለጠ ደግሞ ያለንን ጥንካሬያችን ላይ መስራታችን እንደዚህ የተቀረው ዓለም የሌለው ንጹህ አየር ተስማሚ አየር የበለጠ እንዲስማማ ተፈላጊ እንድንሆን ያደርገናል። እንደገና ደግሞ ሀገራችን ላይ የተለያዩ ባለሀብቶች ኢንቨስተሮች በፋሽኑም ቢሆን እኮ ብዙ ዓለም አቀፍ ብራንዶች አሉ ወደዚህ ሀገር እንዲዞሩ ኢትዮጵያ መጥተው እንዲሰሩ ያግዘናል ማለት ነው። ስለዚህ ካለው ለፎቶ ለቪዲዮ መመቸት ባሻገር ሌሎች የውጭ ተጽዕኖ ፈጣሪ የሆኑ ብራንዶች ወደዚህ እንዲመጡ በደንብ ይጋብዛል። ዋናው እይታ ነው። ስለዚህ እዛ ላይ በደንብ እየተሰራ መሆኑ እኔ በበኩሌ በጣም ደስተኛ ነኝ። በዚሁ አጋጣሚም ልናግዝ የምንችለው ነገር ካለ በማንኛውም መንገድ ማገዝ እንችላለን። ስፔሻሊ ቱሪዝም ላይ በደንብ መሰራ የከተማ ውስጥ ቱሪዝም በደንብ ይሄ ያነሳሳል ብዬ አስባለሁ ማለት ነው። ገንዘብ አለው ሞዴሊንግ ስራ ያበላል የሚባለው ሀብታም ያደርጋል እንደ ፈጠራ ችሎታ ነው። የትም ሀገር ብትሄድ ሀብታም ሞዴል አለ፣ ድሃ ሞዴል አለ። እዚህም እንደዛው። ስለዚህ እኔ ኤክስኪውዝ ከሚሰጡት ሰዎች አይደለሁም። የሆነ ነገር ሞክረክ መሆን ካልቻልክ ስለማትችል ነው ወይ የሆነ ጉድለት ስላለ ያን ጉድለት አጥንታ መሙላት ከቻል ግን ማንም ሲወለድ ድሃ ትሆናለህ። የ80 ቀን እድል አለ ብዬ አላስብም በመሰረቱ። ስለዚህ መስራት የሚችል ሰው ሰርቶ ይለወጣል። መስራት ደግሞ የማይችል ሰው ደግሞ ያው ተቃራኒ ነው፣ ውጤት ለየቀል ነው ውጤቱ። ስለዚህ ውጪም ብትሄድ ሉክ ስላለው መልክ ስላለው ብቻ አይደለም ተጽዕኖ የመፍጠር ብቃት ነው። በተለይ አሁን ያለነው ጄኔሬሽን መስራት የምንችለው ከዚህ በኋላ ብዙ ነገር እየተመቻቸልን ነው። እንደዚህ ያልነበረችም ከተማዋ ኢቭን የዛሬ 6-7 ዓመት። ስለዚህ ያው በስራ ምናምን ከሆነ ሞዴሊንግም እንትና ቢዝነስ መቀየር ይቻላል። ብዙ ሰው ፋሽን ሾው ብቻ ስለሚመስለው መድረክ ላይ ይወጣል። እዛሽ ከሚያገኛትና 5000 ብር 6000 ብር እንዴት ነው ህይወት የሚሰራበት ነው። ኦፍ ኮርስ በዛ ህይወት አይሰራም፣ ግን ስራው እጅጉን ሰፊ ነው። መስራት ይቻላል ብዬ ነው ማስበው። ሰውነታቸው ገዘፍ ገዘፍ ያሉ ሴቶች ፋሽን ሾው ሳይው ለምንድን ነው ሁሉ ጊዜ እነዚህ ቀጫጭን ሴቶች ብቻ መድረክ ላይ ወክ የሚያደርጉት? ለኛስ ለምንድን ነው መድረክ የማይዘጋጀው ይላሉ በጣም ወፋፍራም ሴቶች። ሞዴሊንግ ኢንክሉሲቭ ሆኗል። ከተወሰነ ጊዜ በኋላ ሁሉን ያማከለ ሆኗል። በፊት ነው እንዳልከው ቀጭን ረዥም ሰው ብቻ ይሁን አጭር ሰው አይሳተፍበትም ነበር። አሁን ግን ፕላስ ሳይዝም ቁመታቸው አጭር የሆኑ ሰዎችም ሙያውን ሰልጥነው ፕሮፌሽናል እንዲሆኑ እያደረግን ያለ ነው። ስለዚህ ምናልባት አዲስ ነው እንጂ ሀሳቡ እኛ ጋር ኦልሞስት የቆየ ነው። 6 ዓመት በላይ ሰርተናል በዚህ መንገድ። ተቀባይነቱ ግን እንዴት ነው?
ሰው የሚገርም ሶሻል ሚዲያ ላይ ሲያያቸው ምናምን ለመተረፍ ለመቀለብ ቶሎ እንትን ይላል። ግን ሙያው ላይ ፕላስ ሳይዝ ሞዴል ተብለው አሉ። ወፍራም መሆን ማለት አይደለም፣ አያበረታታም። የትኛውም የፋሽን እንትን ሰው ወፍራም እንዲሆን ጤነኛ እንዳይሆን አያበረታታም። ጤና መጠበቅ ግዴታ ነው። ግን ኢንክሉሲቭ ሆነው ለነሱ የሚሸጥ ልብስ ኦብቪየስሊ በፕላስ ሳይዝ ሞዴል ነው የሚተዋወቀው ማለት ነው። ኦኬ አሁን ላይ ምን አይነት ስራዎች እየሰራ ትገኛለህ? በኢንተርናሽናል ሌቭል የኛ ልጆች እንዲፎካከሩ እንዲወጡ ሀገራችንን እንድናስተዋውቅ ነው ጠንክረን እየሰራን ያለ ነው። ይሄ ትምህርት በነገራችን ላይ መድረክ ላይ ወጥተህ ላትሰራው ትችላለህ። ግን የሰውን ንቃተ ህሊና ከማንቃት አንጻር ከዚህ የተሻለ ሙያ አለ ብዬ አላስብም። በአጭር 3 ወር 6 ወር ጊዜ ውስጥ ሰው በአንድ ጊዜ ራሱን መጠበቅ እንዲችል በራስ መተማመን እንዲኖረው ከሰው ጋር ከፍተኛ ኮሚኒኬሽን ስኪል እንዲኖረው ራሱን አሁን እንደምታየው የዲጂታል ዘመን ነው። ዲጂታል ላይ ራሱን መወከል እንዲችል ከዚህ የበለጠ ሙያ አለ ብዬ ራሱ አላስብም። ስለዚህ ይሄ ሙያ ሌሎችም አሁን እኛ ተቋም ላይ ፋሽን ዲዛይን አለን፣ የውበት ሙያዎች አሉ፣ የጸጉር እነዚህ አይነት ሙያዎች ኢቭን ስደተኞች ጭምር አስተምረን በአጭር ጊዜ ውስጥ ባለሙያ ሆነው ህብረተሰቡ ላይ ያለው ኔግሌክት የተደረጉ ለኢኮኖሚው ኮንትሪቢዩት የማያደርጉ ሰዎች ስለሆኑ እነዚህን ሰዎች ኮንትሪቢዩት እንዲያደርጉ ማድረግ ነው ትልቁ አላማችን። ፋሽን ውበት በዚህ ረገድ ሴቶች ላይ ወጣቶች ላይ ትልቅ ለውጥ ሊያመጣ ይችላል ማለት ነው። አፍሮ ፊገር እንኳን ደህና መጣ። ኢንቫይት ላደርግ እንኳን ደህና መጣክ። ዛሬ ተመዝጋቢ አይደለም ይዘን የመጣ ነው። እንዴት ነው ልማር ነው ጋር ለሞዴሊንግ ይሆናል። እንዴት ነው ይሆናል? እሱን አላክልም አንተ ነባላለህ። አንተ ነህ ማለት ነው። ናይስ ቱ ሚት ዩ። ስታፋችን ናት። ይሄ ሪሴፕሽን ኤሪያችን ነው። እስቲ መጀመሪያ ያው ውበት የሚጀምረው ከመልክ ነው ታውቃለህ። ስለዚህ እንዴት ውብ ፊት እንደምናስብ አሳያለሁ። ሜካፕ እንዴት እንደምንሰራም እንደዛው አያይዘን ደግሞ ስለ የተቀረው ሞዴሊንግ ነገር ዛሬ እኔ ሞዴል አደርጋለሁ ማለት ነው። በቃ ዛሬ ጫሽን የሚሄደው ስለዚህ ከጸጉር ቤታችን ደግሞ እንጀምራለን። ጸጉር ቤት እዚህ ያለ ይመስለኛል። እሺ እንግባ። እሺ ይሄ ጸጉር ክላሳችን ነው። የወንድም ጸጉር ስልጠና የሴቶችም እንደዚህ እንደምታየው ሞዴሊንግ ተብለ ብትማር ከምዝገባ በኋላ መጀመሪያ ስታይሊንግ የምንጀምረው ከአንተ ፊት ጋር የሚሄድ ጸጉር ስታይል በማስቆረጥ ነው የምንጀምረው። ይሄ መለማመጃ አሻንጉሊቶቻችን ናቸው። እዚህ ጋር የወንዶች እዚህ ካክሳላን በደንብ ሰርተው እንትን ይላሉ ማለት ነው። አምረው ቆንጆ ሆኖ ነው በቃ ትምህርቱ የሚማሩት። ሙያውን ደግሞ መስራት የሚፈልጉ ሰዎች ደግሞ ራሱን ጸጉር ስራውን ይማራሉ። ሴቶችም ወንዶችም ይማራሉ። ከዛ ውጪ ደግሞ ልብስ ስፌትም እናስተምራለን። ፋሽን ዲዛይኒንግ ሞዴሊንግ የለም ቤዚክሊ። ስለዚህ አንድ ሰው ፋሽን ዲዛይነር መሆን ከፈለገ ስልጠና እንሰጣለን። ልብስ ሰፍተህ ታውቃለህ? ልብስ ሰፍቼ አላውቅም። ዛሬ ላስሞክር። እሺ ሞክር። ዛሬ ብዙም አልሞከራቸው ነገሮች የሉም፣ ግን እስቲ አሁን ቁጭ ስልና ኦቨርሉክ ምናምን ይከብዳል፣ ግን ኖርማል እስቲ ስፌት። እነዚህ ፋሽን ዲዛይኒንግ ሰልጣኞች ናቸው። የዊኬንድ ስልጠና ነው፣ ቅዳሜና እሁድ ብዙ ሰው የለም። ዛሬ ግን እስቲ አንተ ቁጭ ትልና ፋሽን ዲዛይን መምህር እጠራልሃለሁ። እስቲ የተወሰነ ነገር ሰፍተህ ታየዋለህ። ምን ይመስላል ስራው ምን ይመስላል? እዚህ አሁን የሚማሩ ተማሪዎች ከዚህ ልብስ ስፌቱን ሰርተውት የት ነው የሚቀርበው? ልብሶቹ ከተሰሩ በኋላ እነሱ የሚለማመዱባቸው ያው ይሄ እንደ ትምህርት ቤት አስፓይሪንግ ዲዛይነሮች ነው እዚህ የሚመጡት። ዲዛይነር ገና መሆን የሚፈልጉ ልጆች እኛ ተቋም መጥተው መሰረታዊ የፋሽን ዲዛይን እውቀት ካገኙ በኋላ እውቅና ያለው ሰርቲፊኬት እና የሲኦሲ ፈተና አለ። እሱን ከተፈተኑ ካለፉ በኋላ የምርቃት ፕሮግራማቸው ላይ ዲዛይነሮች ለብቻ የምናስመርቀው ከሞዴሎች ጋር ለምናምን አናስመርቅም ማለት ነው። እዛ ላይ ውድድር ይኖራቸዋል። ዲዛይነሮች ማለት ውድድር ይኖራል፣ ዳኞች ይኖራሉ። አሸናፊዎች የተለያዩ ሽልማቶች እንደዚህ የልብስ ስፌት ማሽን ምናምን ሽልማቶች ይደረግላቸዋል ለሰልጣኞች ማለት ነው። ከዛ ውጭ የራሳቸውን ብራንድ ከፍተው ሱቅ አድርገው የተለያዩ ፋሽኖች እንዲሳተፉ እድል እያመቻቸን ወደ ኢንዱስትሪው እንዲቀላቀሉ እናደርጋለን ማለት ነው። እንግዲህ እዚህ የሚቀርቡ የሚሰሩ የእነዚህ ልብሶች ተማሪዎች ከጨረሱ በኋላ ትምህርታቸውን ካጠናቀቁ በኋላ
በሚመረቁበት ጊዜ የሰሯቸው ልብሶች እንደ መመረቂያ ያደርጓቸዋልና ምን አይነት ልብሶችን ይሰራሉ? እንደ አዲስ ልብሶችን ዲዛይን ከማድረግ አኳያ እኛ ኢትዮጵያውያን አይደለንም፣ ኢትዮጵያ ወጣቶች ነን። ስለዚህ ኮንቴምፖራሪ ልብሶች ላይ ትኩረት እናደርጋለን። ባህላዊ ልብሶችን በዘመናዊ መንገድ እንደምታየው አቅርበን ባህላችንን፣ ትውፊታችንን ለተቀረው ዓለም ለማስተዋወቅ ነው ዓላማችን እና ያው ፕሮግራሙ ሲደርስ ጋብዛችኋለሁ። ሆፕፉሊ መታችሁ ደግሞ ተማሪዎቻችን በእጆቻቸው እንደዚህ ጊዜ ወስደው ሀሳብ ከማመንጨት እንደዚህ የፕሮዳክሽን ፊኒሺንግ በጣም ከባድ ነገር ነው ዲዛይኒንግ ላይ ያ ሁሉ ነገር ተደርጎ የሚሰሩትን ልብሶች መድረክ ላይ ሲያሳዩ ተገኝታችሁ እናንተ ደግሞ ለስራ ውጤቶቻቸው ምስክር ትሆናላችሁ ብለን እናስባለን። ያው አሁን ደግሞ ማሳየክ ሜካፕ ነው። አንተ ወንድ ስለሆንክ ሜካፕ ያስፈልጋል። የሴቶች ሜካፕ የሚማሩበት እዚህ ሰዎችም አመጣው ደግሞ በደንብ ይሰራሉ ሜካፕ ላይ ማለት ነው። ያው እዚህ ደግሞ የሚማሩት ምን ይመስላል የፊት ቀለማችን እንዴት ማስዋብ እንችላለን። ብዙ ሰው ያው በተለይ ወንዶች ስለ ሜካፕ ያለን አመለካከት የተሳሳተ ነው አይደል? ሜካፕ ግን ያለህን ውበት ነው የሚያወጣው። ስለዚህ አሁን ቀጣይ ሌላ ክፍል አለ፣ ሞዴሊንግ አለ። ዛሬ አሁን ሞዴል ልትሆን ልትሰለጥ እሱ ነው የቀረኝ መጨረሻ ላይ ያለነው ሞዴሎች የሚሰለጥኑበት ቦታ ላይ ነው። ዛሬ ተሰለጥናለ ሞዴል። ይሄ የሞዴሊንግ ክላስ ነው። ክላስ ስልጠና የሚወስዱበት ክላስ ነው። ተማሪዎችም እዚህ የተማሩ ነው። እንዳጋጣሚ ከክላስ በፊት ነው እንጂ ምናልባት መማሪያ ሰዓት ብንገናኝ ኖሮ ተማሪዎች በደንብ ስለሚኖሩ እናይ ነበረ። ያሉ ሞዴሎቻችን ያው ፍናን ይባላል፣ ኦዳና ቤተልሔም ትባላለች። እዚህ ከጀርባዬ ደግሞ የሚመለከቱኝ ሰርቲፊኬቶች አሉና ብዛት ያላቸው ናቸው። ምን ምንድን ናቸው? እስቲ ከነዚህ ውስጥ በጥቂቱ እንኳን ልናነሳቸው የምንችላቸው ሰርቲፊኬቶች አሉ። ያው እኔ እንደ ፋውንደር በዋነኛነት እዚህ ጋር የተለያዩ ክሮሻ ያለ የሞዴሊንግ ኤጀንሲ ጋር እንሰራ ነበር። 2009 ዓ.ም ጀምሮ እስከ 2018 ድረስ አብረን ሰርተናል። እዚህ ጋርም እንደዚሁ ከቴክኒክና ሙያ ጋር የተለያዩ የፋሽን ትምህርት ቤቶች ጋር ከአሜሪካ ኤምባሲ አፍሪካን ፋሽን ሪሰፕሽን የሚባል የአፍሪካ ህብረት የሚያዘጋጀው ኢቨንት ነው። ባህልና ኪነ ጥበብ ቱሪዝም ቢሮ እንደዛው ሚስ 5 ስታር ቁንጅና ውድድሮች እዛ ጋር የምትመለከታቸው የቁንጅና ውድድሮች አዘጋጅተን የተሰጠን እውቅና ሰርተፊኬት ነው። ይሄ ህንድ ሀገር ተማሪዎች ልከን የማወዳደር እውቅና አለን። ከዚህ በፊት እንዳልኩ ከአንድ ልጅ ሁለት ልጆች ልከናል። እኔም ሄጄ ነበረ እነሱን ለማወዳደር። እዚህ መቼም ዘዳራሽ ውስጥ ተገኝተን ደግሞ ወቅሳ ዳረጋ ያወጣው ስለዚህ ልሞክር ይቻላል። ከነሱ ጋር ሞክር። ስለዚህ እንዲያውም ምን እናደርጋለን? እኔ መጀመሪያ ቀን ብዙ ነገር ትሬን ከማደርገው ሁለት ወንዶቻችን ለሁለት ትሬን ያርጓችሁና እስቲ እኔና ቤተልሔም ጀጅ እናደርጋለን ምን ያክል ለምደዋል አልለመደ የሚለውን ከኔ ጋር እዚህ ጋር ተሆነና ኦዳና ሞዴል ፌናን ደግሞ አንተነን በደንብ ትሬን አድርጋችሁት በአንድ ትሬኒንግ ብቻ ከጋዜጠኝነት ወደ ሞዴል ትቀይሩታላችሁ ማለት ነው። ስለዚህ ከነሱ ጋር ኔክስት ታይም ደግሞ ሴት ጋዜጠኛ ይዘህ ትመጣና አንድ ላይ ደግሞ እናሳያቸዋለን ማለት ነው። በጣም ስለዚህ ምንድነው ማድረግ ነገሩት መጀመሪያ ማድረግ ያለበትን ነገሮች ለብቻ ልሞክር። አንድ ቀጥ ያለ ስለሆነ ደግሞ
አዟዟሩ በተለይ በቃ አሪፍ ነው በጣም። ስለዚህ አንድ ልድገምና ሞቅ ስላለኝ አይነን እስቲ እንደሱ አድርገው እዛ ፊት ለፊት እንዳለው ሞዴል ያው አየው ፊት ለፊት እስቲ ኮስተር ብለህ ያው ካሜራው ኦኬ ፊት ለፊት መሬት ምናምን ሰው ፊት ለፊት 1 2 3 ከማ እዚሁ ነው መቅረት ያለበት በቃ አዲ አልተሻልኩባ እንግዲህ ሲያምር ወኩ ባክ ስለዚህ ከአንተ ጋር አንድ ሞክራለሁ። አብረን እንጀምራለን። መጀመሪያ ቀና ብለን ያው አሁን አንተ የተማርከውን ያስተማሩን መስራት አለብህ አብረህኝ ማለት ነው። ከደረቴ ጋር ቀና ላለው 1 2 3 ከዛ ፖዝ እናደርጋለን። እዚህ ጋር 3 ሰከንድ ቆያለሁ። ከዛ በቀኝ እግሬ ዞራለሁ እንደዚህ ብራፍ ከዞርኩ በኋላ ደግሞ አልቆምም ማለት ነው። እዛ አሁን ድጋሚ ወደ ካሜራ መዞር ስላለብኝ እዞራለሁ እንደዚህ ማለት ነው። ብራፍ እስቲ አሁን በሁለት አስተማሪ የተማርከው በደንብ አሳየን ማለት ነው። የመጨረሻ አስተያየት ብቻ ነው እኔ ኮሜንት አለኝ። አስተያየት ላይ ብቻ በደንብ ያስተካክል። ጥሩ አድርጎ ነው ያስተማረክ ፍናን። ከማን 1 2 3 ብራቮ። ይሄ ግን ልምድ አለው አይደል? አዴ ናይስ። እንግዲህ አሪፍ ልምድ ነው። በቀጣይ መጥቼ በደንብ ምሰራ ይመስለኛል። ከእናንተ ጋር የነበረኝ ቆይታ አሪፍ ጊዜ ነበረ። አመሰግናለሁኝ። ያው አሁን ደግሞ ያው አይተሃል በደንብ ብዙ ነው ያየነው። ለነበረን ቆይታ በጣም አመሰግናለሁ። እንደው ያላነሳናቸው ነገሮች ካሉ ማለት የምትፈልገው የመጨረሻ ነገር እድሉ ልስጥ። ያው እኛ ያው በፋሽን ውበት ሙያ ላይ ረጅም ጊዜ ሰርተናል። ለተቋምም እኔም በግሌ ባለሙያ ነኝና ማንኛውም ከቅድም ያነሳነው ስደተኞች ላይ እናቶች ጋር ህፃናትን ማሰልጠን ማስተማር ቢፈልግ መንግስታዊ የሆነ መንግስታዊ አካል ከኛ ጋር መስራት ከፈለገ እንዳለው ገጠር ድረስ ገብተን ለመስራት ፈቃደኛ ነን። ባለሙያዎች አሉን። በእያንዳንዱ ፊልድ ላይ ከ10 ዓመት በላይ ልምድ ያላቸው መምህሮች አሉን። እነሱን ተጠቅመን ሌሎችም ከዚህ ቀደም የሰለጠኑ ሰልጣኞችን ይዘን ተደራሽነታችን አስፍተን በሙያችን ሀገር ማገልገል ነው የምንፈልገውና በዚሁ አጋጣሚ ካላችሁ በራችን ክፍት ነው። ልክ እንዳንተም ሌላ ሙያ ላይ ያሉ ባለሙያዎች ካሉ ጎን ለጎን መስራት የሚችል ነው። እንዳየኸው በጣም ኢምፓወር ያደርጋል። ኖርማል ዋክ አይደለም። ዋክ አድርገህ ስታየው በጣም ኮንፊደንስ ይጨምራል እና ቀና ብለህ ራሱ ስትሄድ የሆነ የራሱ ተከትሎ ቁጭም እንደዛ የምትሄደውና ደስ የሚል ሙያ ነው። ጎን ለጎን ሌላ ፕሮፌሽናሎች ካሉ እንቀበላለን። በራችን ክፍት ነው። የአንተ ተከታታዮችም የአዲስ እንግዳ ፕሮግራም ተከታታዮች እንግዲህ የሚሰጣችሁ ቻሌንጅ ይኖራል። እንግዲህ ቻሌንጁን ከእሱ ጋር አውርተን በምን መልኩ እንደምናስኬደው እናወራና የምናስገባው ይሆናል ማለት ነው። ለነበረን ቆይታ ግን በጣም ነው የማመሰግነው። እንግዳዬ ስለሆንክም በጣም አመሰግናለሁ። እኛም እንደዛው እንግዳ ስለጠራን እናመሰግናለን። ቴንክ ዩ ሶ ማች።